ቆይ እኔ የምላችሁ አንድ ጥያቄ አለኝ። ስፔሻሊ ደግሞ ለሄርሜላ ነው የጥያቄ። እርግዝናው የት ሄደ? የት ጠፋ? እንዴ ተሰለበ? አትሊስት መታፈቅሪ ቢሆን ኖሮ ምትወጂ ቢሆን ኖሮ እኔ እኮ ካንተ አርግዣለሁ፣ ያንተን ልጅ በሆዴ ይዣለሁ፣ ልጅንስ ማን ያሳድጓል? ልጅስ ያለ አባት ይደግ እንዴ ብለሽ እኮ መናገር ትችይ ነበር። የሄርሜላ እርግዝና ጉዳይ እንዴት ሆነ? አስጨነቀኝ። እኔ በጣም ስለተጨነቅኩ ነው። ምክንያቱም እርጉዝ አይደለች። ያስጨንቃል እኮ የእርግዝና ነገር ያስጨንቃል። ልጁ እንዴት ሆነ? የልጁ ጤና እንዴት ነው? ልጁ ያለበት ሁኔታ እንዴት ነው? ሆድሽስ አይገፋም እንዴ ሄርሜላ? ሆድሽ ገፍቶም አላየንም፣ እርግዝናውም አይታይም። አንቺ ምንም ያልሽው ነገር የለም። መሸማቀቅ ማፈር ካለብህም እኮ የሚያሸማቅቅ የሚያሳፍር ስራ የሰራው ራስው አቤል አንተው ነህ እኮ። ወንድሜ ነው ለምታስበው ሰው ላይ መጥፎ ነገር የምታርም ቆሻሻ ድርጊት የምታርም ተራ ሰው እኮ ነህ አቤል አንተ በዚህ አንደበት መተ ሩታ ልትናገር፣ በዚህ አንደበት መተ ኤፍሬምን ልትናገር እፈር። ቤተሰብ ዛሬ እንዴት ደስ ብሎኝ እንደመጣው ልነግራችሁ አልችልም። እህታችን ሩታ 300,000 ሰብስክራይበር ገብታለች። ይሄም ደግሞ በጣም ነው ደስ ያለኝ። እዛ አካባቢ ፍቅር ጀማ ናቸው ምን ጀማ ናቸው የሚባሉ ይቃጠሉ። ሩታ ግን የኛ እህት ጀግና፣ ለብዙ ሴቶች ጠንካራ መሆኗን የምታሳይ የብዙ ሴቶች ተምሳሌት የምትሆን ሴት ዛሬ 300,000 ገብታለች። በጣም ደስ ብሎኛል። እግዚአብሔር አምላክ እንኳን ረዳሽ እህቴ። 300,000 ትንሽ ነው ላንቺ። 500,000 1 ሚሊዮን ያሽ ተቀጥያለሽ አንቺ። በዚህ አጋጣሚ አብርሽም 500,000 ሊገባ ነው። ወደ 2,000 ወይ 3,000 ቢቀረው ነው። እሱንም 500,000 ያስገቡትና ደስ ይበለን። ደግሞ ወንድማችን 500,000 ይገባል። እህታችን ትላንት 300,000 ገብታለች ማለት ነው። ቤተሰብ በጣም ደስ ስላለኝ ሰላምታውን ራሱ ረሳው። ሰላም፣ እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ናችሁልኝ? እኔ ቸሩ መድኃኒዓለም የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበል። እግዚአብሔር አምላክ ምኞታችሁን አሳክቶ ሐሳባችሁን አሳክቶ ኪሳችሁ ሞልቶ አካውንታችሁ ሞልቶ እናንተ ሰላም ሆናችሁ እናንተ ጤና ሆናችሁ ለሀገር ለምድራችሁ ያብቃችሁ። ላለው ይህን ቻናል ሰብስክራይብ አድርጉኝና እኔም እስቲ 50,000 ልግባ። ቤተሰብ 50,000 ልግባ። እኔ ራሱ አምሮኛል ማለት 50,000 ከብቼ እና ሁላችሁም ሰብስክራይብ ያደረጋችሁ ይሄን ቤተሰብ 50,000 እናስገባው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ ወደ ያዝነው ቪዲዮ ደግሞ እንገባለን ማለት ነው። ቆይ እኔ የምላችሁ አንድ ጥያቄ አለኝ። እዛ አካባቢ የፍቅር ጀማ እንትን ጀማ የምትባሉ ሰዎች ማለት ነው። ስፔሻሊ ደግሞ ለሄርሜላ ነው የጥያቄ። እርግዝና ወዴት ሄደ ሄርሜላ? እርግዝናውስ አንድ ሳምንት ሙሉ ጠፍተሽ የነበርሽበት እርግዝናው የት ሄደ? ሄርሜላ አሁን እኮ አብርሽ ካንቺ ጋር ተፋቷል አይደል? አብርሽ ካንቺ ጋር ያለውን ነገር አቋርጧል አይደል? ቀለበቱንም ወስዷል አይደል? ቢያንስ በእርግዝናው ለመያዛት ሞክሪም። አንቺ እርጉዝ አይደለሽ እንዴ? ከሱ ልጅ አለሽ አይደል እንዴ? ከሱ አርግዝሻል አይደል? እርግዝናውስ ሄርሚዬ እርግዝናው የት ሄደ? የት ጠፋ? እንዴ ተሰለበ? አንድ 8 ቀን ሙሉ ስትጠነስሽ የነበርሽው ሴራ ከአቤላ ጋር በመሆን ስትጠነስሱት የነበሩት ድራማ ምን ገባ? ምን ላይ ደረሰ? የናንተስ ነገር እርግዝናው ከወዴት ነው አሁን? እሱ እንኳን ወደ ልጁ ተመለሰ፣ ወደ ትዳሩ ተመለሰ። አትሊስት መታፈቅሪ ቢሆን ኖሮ ምትወጂ ቢሆን ኖሮ እኔ እኮ ካንተ አርግዣለሁ፣ ያንተን ልጅ በሆዴ ይዣለሁ፣ ለዚህ ግዴታ ወደ እኔ መመለስ አለብህ፣ ልጅንስ ማን ያሳድጓል? ልጅስ ያለ አባት ይደግ እንዴ ብለሽ እኮ መናገር ትችይ ነበር። የእርግዝናውን ነገር ረሳነው። ቤተሰብ እስቲ አስታውሷት። እንደው ትዝ አለኝ እኮ ትላንት ዝም ቤት አስበው ትዝ አለኝ። ባለፈውም ትዝ ብሎኝ ነበር፣ ትላንትም ትዝ አለኝ። የሄርሜላ እርግዝና ጉዳይ እንዴት ሆነ? አስጨነቀኝ። እኔ በጣም ስለተጨነቅኩ ነው። ምክንያቱም እርጉዝ አይደለች። ያስጨንቃል እኮ የእርግዝና ነገር ያስጨንቃል። ልጁ እንዴት ሆነ? የልጁ ጤና እንዴት ነው? ልጁ ያለበት ሁኔታ እንዴት ነው? ሆድሽስ አይገፋም እንዴ ሄርሜላ? የሆድሽ ነገርስ እንዴት ነው? እስቲ ሆድሽ ገፍቶም አላየንም፣ እርግዝናውም አይታይም። አንቺ ምንም ያልሽው ነገር የለም። ከዛ በኋላ አንድ ቀን እርጉዝ ነኝ ያልሽ አለቀ በቃ። ከዛ በኋላ ምንም ያወረሽውም ነገር የለም። አትሊስት በዛ ለመመለስ አትሞክሪ ማብርሽን። ወጥመዳር የምትፈልጉት ሁሌ ወጥመዳር ማብርሽን ወጥመዱስ ለማስገባት አለምፈልጉት ሁሌ ድራማ ለምትሰሩት አትሊስት በዛ እንኳን ተጠቅመሽ እኔ ሂንት ልስጥሽ፣ በዛ እንኳን ተጠቅመሽ ከሩታ ለመውሰድ አትፈልጊም?
ኧረ 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 እኔ እኮ ምን አይነት ድራማ እንደሚሰሩብን። ባለፈውም አቤላ አንድ የማይታወቅ ልጅ ቀጥሮ ራሱ ዩቲዩብ ቻናሉ ላይ አስገብቶ ኤፍሬም ነው ብሎ ኤፍሬምን አገትን ብለው የማይሆን የህፃን ህቃቃ ሲጫወቱብን አየን። መኪናው ስንት ሰዓት ሙሉ ይዘው ሄዶ እገላለሁ እንዲላል ለልጁ። ከዛ በኋላ የሆነ ቦታ ላይ ያስቀመጡትና እዛ ኤፍሬም ቤት አለ። ኤፍሬምን ደግሞ አሁን ነገ ምናግተው ኤፍሬምን ነው። ይሄው ኤፍሬም እኮ ትላንት ፊት ለፊት መጣ አይደል? ቀና ብለህ እንኳን ማየት አልቻልክም። ኤፍሬምን እንዲህ ዞረ ቀና ብለህ እንኳን ማየት አልቻልክም። ይሄው አጠገብህ ነበር እኮ አትወስደውም ነበር ኤፍሬምን አትወስደውም ነበር የዛን ሰዓት። ሲጀመር አቤላ በጣም ፈሪ ነህ፣ ሴታ ሴት ነህ፣ ቦቅቧቃ ነህ እናውቃለን እኮ ለቪዲዮን ያውሉ ነገር የምታደርገው። ኤፍሬምን ትፈራለህ፣ ትንቀጠቀጣለህ ፊቱ ላይ ስትቆም። ምክንያቱም ምን ማድረግ እንደሚችል ታውቃለህ አንተ። አፈር ነው የሚያስበላ፣ አፈር ነው የሚያስበላ። የልጁን ትዳር መበጥበጥ ሳይቀር ኤፍሬምን እንደበድባለሁ፣ የልጆችን ትዳር የልጆችን ግንኙነት የበጠበጠው ኤፍሬም ነው ምናምን ብለህ አታፍርም? አረ ያሳፍራል አቤል፣ አረ ያሳፍራል። እፈር እንጂ እኔ ባንተ ስራ ነው ያፈርኩኝ እኮ እኔ ተሸማቀቅኩኝ። በግድ ነው እንዴት ትላለህ ደግሞ ሩታ ዞር። አረ እፈር፣ አረ እፈር አቤላ። በግድ እኮ ያደረጋችሁት እናንተ ናችሁ። ልጁ ከትዳሩ ወጥቶ ሌላ ሴት ጋር እንዲሄድ ያደረጋችሁት እኮ እናንተ ናችሁ። ሌላ ሴት ጋር እኮ እንዲማግጥ ያደረግከው አንተ ነህ። ዋነኛው ጥያቄ ነው አንተ ነህ አቤል። ዛሬ አታፍርም እንዴ? አትሸማቀቅም እንዴ ትላለህ? ሶ ለመልሰህ ማለት ነው። መሸማቀቅ ማፈር ካለብህም እኮ የሚያሸማቅቅ የሚያሳፍር ስራ የሰራው ራስህ አቤል አንተው ነህ እኮ እንዴ። ዞረ ኤፍሬምን ልታሸማቅ አንተ በአንተ አፍ እንደው ኤፍሬም የሚራስ የሚጠራ ሰው አይደለም። በአንተ አፍ ሩታ እኮ የምትጠራ ሰው አይደለም። አንተ ቆሻሻ ሰው ነህ። አንተ አንድ ጥሩ ነገር አድርገህ የማታውቅ ወንድሜ ነው ለምታስበው ሰው ላይ መጥፎ ነገር የምታደርግ ቆሻሻ ድርጊት የምታደርግ ተራ ሰው እኮ ነህ አቤላ አንተ በዚህ አንደበት መተህ ሩታ ልትናገር፣ በዚህ አንደበት መተህ ኤፍሬምን ልትናገር። እፈር። ቀለበቱን ከእጇ አብርሽ አወለቀላት። እኔ ደስን ያለው አንጀቴ ቅቤን የጠጣው ቤተሰብ እንዴት ደስ እንዳለኝ እንዴት እንደረካው ማለት ነው። ምክንያቱም አጭበርባሪ ሴት ስለሆነች። እኔ ሄርሜላ ክብሯን አዋርዳ ራሷን ዝቅ አድርጋ የሴትነት ክብሯን አዋርዳ ወንድ ልጅን ተንበርክካ ጠይቃ እንዴ! ወንድ ልጅ ራሱ እኮ ማለት ነው የለፋበት ነገር ሲሆን ነው ቫልዩ የሚሰጠው። ምክንያቱም ለሩታ ለፍቷል። ለሩታ ምን ታውቁት ነው ሁላችሁም። ይሄን እኮ መናገር አይጠብቅብኝም። ለሩታ ለፍቷል፣ ሩታም ለሱ ለፍታለች። ይሄን ትዳር ለማቆየት ግንኙነታቸውን ለማቆየት ብዙ ለፍተዋል። ሁለቱም ይለፍተዋል። ለዛ ከሩታ ጋር ያለውን ነገር በቀላሉ ይረሳዋል ብላችሁ ማሰባችሁ ራሱ ዘበት ነው። ከሩታ ጋር ያለው ነገር እንዴት ነው የሚረሳው? ያ ሁሉ ጣፋጭ ጊዜያት ከድህነት ጀምሮ አንድ ላይ ያፈሩት ሀብት፣ ከድህነት ጀምሮ አንድ ላይ የኖሩት ህይወት፣ ያ ጣፋጭ ህይወት እንዴት ነው የሚረሳው? ቤተሰብ እንዴት ነው የሚረሳው? አይታችሁት እንደሆነ አሁንም አብርሽ ትንሽ እንትን እንደማለት ነገር ብለዋልና ያው ከሄርሜላ ጋር አነሰም በዛም ትንሽም ጊዜ ያሳልፏል ማለት ያው ሊደብረው ይችላል። ማንም ሰው እኮ ትላንት ካወቀው ሰው ጋር እንኳን ዛሬ ቢለያይ የሆነች አላ ሊከፋችሁ ይችላል፣ የሆነ ልታዝኑ ትችላላችሁ። ያ ነገር ደግሞ የሚጠበቅ ነው። አብርሃም እኮ አሁንም ደንዝዟል። አይታችሁት እንደሆነ ያው አሁንም ደንዝዟል ብላችሁ የምታወሩ ሰዎች አልደነዘዘም። እኔ እንደው አንድ መረጃ ለእናንተ ክሊል አድርግላችሁ ከቅርብ የሰማሁት መረጃ ነው። አብርሃም ሆን ብሎ ሩታና ኤፍሬም ጋር ተነጋግሮ ነው የሁሉ ነገር ያደረገ ያለው። ይሄ ተጨባጭ መረጃ ነው። እናንተ አብርሃም ከሄርሜላ ጋር ያለውን ነገር ማቆም ስለሚፈልግ ከሄርሜላ ጋር ያለው ነገር ስላበቃለት ሩታና ኤፍሬም እንዲረዱት ጠይቆ ከነሱ ጋር ያለውን ነገር ደግሞ መቀጠል ስለሚፈልግ እንዲረዱት እንዲያግዙት ጠየቀ። ከዛ በኋላ ይሄን ደግሞ ሄዶ ተመልሶ ለሷ ሄዶ አልፈለግሽም ቢላት በቃ ሌላ ችግር ነው የሚፈጠረው እና የታመመ ሰው መስሎ የማያውቅ ሰው መስሎ ነገሮችን ቀስ ብሎ እሷ ራሷ ሰልችቷት ታክቷት በቃ አስጠልቷት እንድትሄድ እንዳደረገና ይገፋፋት ነው ራሷ ያን ነገር ከራሷ እንዲመጣ በቃ ካሁን በኋላ አብርሽ አልፈልገም የራስን ህይወት ቀጥ እንድትል ከራሷ እንዲመጣ ስለፈለገ ነው ይሄ ሁሉ ነገር ያደረገ ያለው። ይሄ ደግሞ ተጨባጭ መረጃ ማስረጃ ማለት በዚህ ጉዳይ ላይ እና ቤተሰብ በጣም ነው ደስ ያለኝ።
በጣም ነው ደስ ያለኝ። ያ ቃል ኪዳን የፕሮሚስ ቀለበት ከእጆ ላይ ሲወጣ እንዴት ደስ እንዳለኝ አብርሽ አመናጮ ሲያወጣው እንዴት ደስ እንዳለኝ እንዴት አንጀቴ እንደራሰ ልነግራችሁ አልችልም። ምክንያቱም እሷ ክብሯንም አልጠበቀችም። አንደኛ ደረጃ ክብሯን አልጠበቀችም። ሁለተኛ ደረጃ ቤተሰቧንም አዋርዳለች፣ ራሷን አዋርዳለች። ያልሆነችውን ነገር ሆኛለሁ ብላለች። ያላረገዘችውን እርግዝና አርግዣለሁ ብላለች። አብርሽን ከሩታ ለመለየት እርጉዝ ሚስቱ ያለች በትዳር ላይ ያለውን ሰው ለመውሰድ ያ ሁሉ ጊዜ የማይሆን ስም አይደለም የሚገባትም ስም የተሰጣት የሚገባት ስም ሰጥቶ ተሰድባ ተትችታ ሰው ሁሉ ጠልቷት ነው እዚህ ደረጃ የደረሰችውና አሁን ላይ እኔ እዛ ጀማል ያላችሁ ሰዎች እንዴት ምን አይነት አስተሳሰብ እንዳላችሁ እኮ ነው ግርም የሚለኝ። እኔ ደግሞ እኝኝ ትላለህ ሁሌ መተኝኝ ትላለህ ታሉኛላችሁ። ቀላል እላለሁ እንዴ እኝኝ አሁንም እላለሁ። ምክንያቱም ማለት ነው ትዳር አንድ ላይ ስለሆኑ ደስ ብሎኛል። ሩታና አብርሃም ይቀጥላል፣ ከዚህ በኋላም ይቀጥላል። ግሬስ ፋሚሊ እየቀጠለ እየሰፋ ከልጃቸው ጋር ከልጅ ልጆቻቸው ጋር እየሰፉ አሁን 500 ሺህ ሊገባ ነው አብርሽ፣ ሩታ 300 ሺህ ገብታለች፣ 1 ሚሊዮን 2 ሚሊዮን እያሉ እየሰፋ የሚቀጥል ቤተሰብ ነው። ይሄ ተራና ቀላል ቤተሰብ አይደለም። እዛ አካባቢ ድራማ የሚሰሩ ውሸት የሚዋሹ ያላደረጉትን ያልሆኑትን ነገር እያደረጉ የሚቀጥሉ የሰውን ትዳር የሚበጠብጡ ሰዎች እየተቃጠሉ እያረሩ ይኖራሉ። አብርሽና ሩታም ደግሞ አንድ ላይ ልጃቸውን በሰላም በፍቅር ያሳድጋሉ። አንድ ላይ ደግሞ ትዳራቸው ይቀጥላል። ተቃጠሉ፣ እርበሉ፣ ድብንበሉ። እዛ አካባቢ ያሉት ሰዎች በጠቅላላ ደስ ብሎናል። ቤተሰብ ደግሞ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በጣም ነው የምወዳችሁ። እኔን ደግሞ 50 ሺህ አስገቡ። ከ50 ሺህ እኮ ቀላል ናት አይደል? እንደ ቤተሰብ እስቲ 50 ሺህ አስገቡኝና እኔም ደስ ይበለኝ ላክብር። እስቲ እኔም እንደ ወግ ይድረሰኝ። እስቲ 50 ሺህ አስገቡኝና ወግ ይድረሰኝ እኔም ለማክበር። ቤተሰብ እስከ ቪዲዮ መጨረሻ ድረስ አብራችሁ ስለሆናችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። የዛ ሰው ይበለን። ቴንክ ዩ